ሕይወታችሁ ምንድነው? ጥቂት ጊዜ ታይቶ በኋላ እንደሚጠፋ እንፋሎት ናችሁና፣ ነገር ግን እግዚአብሔር ቢፈቅድ ይሄንን ወይም ያንን እናደርጋለን በሉ። ማን ቢፈቅድ? እግዚአብሔር ቢፈቅድ ነግደን እናተርፋለን በሉ። እግዚአብሔር ቢፈቅድ ወልደን እንስማለን በሉ። እግዚአብሔር ቢፈቅድ በሰላም ወጥተን በሰላም እንገባለን በሉ። እግዚአብሔር ቢፈቅድ ተቀምጠን እንማራለን በሉ ይላል። ማን ቢፈቅድ? ከሚስት ጋር እንዳትከራከር አንተና እሷ መካከል እኔ ነኝ ልክ አንተ ነህ ልክ እንዳትሉ። ለምን? አንተ ለራስ ስሜት ቅድሚያ ስትሰጥ ለሷ ስሜት ኬርለስ ስለምትሆን ባለቤት እየጠላች ትመጣለች። ክርክሩ ብዙ ጊዜ እኔን ይመቸኝ ነው እንጂ ባለቤቴን ይመቸኝ አይደለም። ስለ ራስ ስታወራ ለስሜት ለባለቤት ስሜት ግድ የለሽ ትሆናለህ። በዓለማዊው በሳይኮሎጂው በፍልስፍናው እንኳን የሆነን ሰው ስሙን በትክክል ጠርተ የሚወደውን የሚፈልገውን ነገር ቀድመ ከነገርከው አንተን በተሻለ ይቀበልሃል። በመንፈሳዊው ትምህርት ደግሞ አንተ ሚስት ትወድ ዘንድ ለሚስት ቅዱስ ጳውሎስ ባል ለሚስቱ የሚገባትን ያደርግላት ይላል። ሚስትም ደግሞ ለባለቤቷ የሚገባውን ታደርግለት ይላል። እኔ እግር ማጠብ ብርቅም የሆነበት ሀገር እዚህ ሀገር ነው ያየሁት። ኦሪት ዘፍጥረት እስከ ራእየ ዮሐንስ ካነበባችሁ እግዚአብሔር አንድ ነገር ይወዳል፣ አንድ ነገር ደግሞ ይጠላል። እግዚአብሔር የሚጠላው የለም። ነገር ግን እግዚአብሔር ሰውን ሁሉን ቢወድ እንኳን ሰውን በይበልጥ ስለምን ይወዳል ካላችሁ ስለ ልቡ ንጽህና እግዚአብሔር ይወዳል። ማን ይወዳል? ልቡ ንጹህ የሆነውን ሰው። ልቡ ንጹህ የሆነውን እግዚአብሔር አስበልጦ ይወዳል። አንድ እግዚአብሔር ያልወደደ በእግዚአብሔር ፊት ሞገስ ያላገኘ ሰው ለምን ሞገስ አያገኝም ካላችሁ ስለ ልቡ ክፋት። ልብ በእግዚአብሔር ፊት ቀና ካልሆነ እንኳን ሌላ ቀርቶ የአብራክ የሆነችዋ ልጅ አትታዘዝም። ወገኖች የሰራተኛ አይታዘዛችሁ። የእናንተ ልብ ለእግዚአብሔር ካልታዘዘ ልትሰራ ትችላለህ፣ ልትደክም ትችላለህ። ሚስት አመፀኛ ነው የምትሆነው። ሚስት አመፀኛ ሳትሆን ወዳጄ ያንተ ልብ ለእግዚአብሔር ያመፀ ቀን ሚስት አትታዘዝም። ባለቤትሽ የማይታዘዘው ከምን የተነሳ ነው? ልብሽ አመፀኛ ሲሆን። እግዚአብሔር ልባችንን ይመልስልን። አሁንም ደግሞ ወላጆች እዚህ ውስጥ ካላችሁ ልጆቻችሁን በስነ ምግባር ቆንጥታችሁ አሳድጉ። ዛሬ ለመወደድ ብለህ ስልክ ምን ምሰጥ ልጅህን ትገላል። ለልጄ ሁሉ ነገር ይገባታል ብለህ ሁሉ ነገር እንዳትሰጥ። ከልጅነቱ ሁሉ ነገር አጥቶ ያደገ አባት ለልጄ ሁሉ ይገባል ብሎ ሁሉን ይሰጣል። ያ ግን መግደል ነው። ሊገባል ትችላል፣ ነገር ግን በጊዜው ማግኘት ያለባት ነገር አለ። ሁሉን አግኝታ ወይ ደግሞ አታ ያደገች ሴት ልጄን ሁሉንም መንሳት አለብኝ ብላ ታምናለች። 50 የሆናችሁ ልጆቻችሁን አሳድጉ። አዎ ሁሉ ነገር አይገባቸውም፣ ሁሉ ነገር ደግሞ አንከለክል። ሁሉን አተን ካደግን ለልጆቼ ሁሉ ይገባል እንላለን። እሷ አድጋ ደግሞ ሁሉ ነገር ይገባኛል ትላለች። ባለቤቷ ቤት ሄዳ መኪና ተገዝቶላት አመሰግናለሁ አትልም። ቤት ተገዝቶ አመሰግናለሁ አትልም። ሚስትን ወድሻለሁ ማለት አከብርሻለሁ ማለት እህቴ ማለት እናቴ ማለት ሮማንቲክ መሆን አይደለም፣ ግዴታህን መወጣት ነው። ባለቤትሽን ፈገግ ብለሽ በር ላይ መቀበል፣ ሲመጣ ከመሬት ብድግ ማለት። ልጆችሽ ከማን ይማራል? ባል ከውጪ ሲገባ እኔ ደነግጣለሁ። የ70 ዓመት አዛውንት ከውጪ ሲገባ የ14 ዓመት ልጅ አይነሳም። የ19 ዓመት ጎረምሳ ደገፍ ብሎ ስልክ ይዞ ዳድ። ልጆች የወላጆቻቸውን ፍቅር አያውቁም። ለምን? ዶሮ አለ፣ ስጋ አለ፣ ቅቤ አለ፣ ጮማ አለ፣ ግን ፍቅር የለም። ሃይ ዳድ፣ የውሸት ሳቅ ጥርስ ብቻ። እግዚአብሔር ይማረን። የእውነት ራስን ስለማጥፋት ይሰማቸዋል ልጆቻችሁ። ልንገራችሁ፣ እግዚአብሔር በሚያውቀው የባዶነት ስሜት ይሰማቸዋል። በ17 ዓመቷ በ18 ዓመቷ ይከፋታል። ሮጣ ወደ ካናዳ ወደ አሜሪካ ለመሄድ ነው የምትቸኩለው። ነቢዩ ሳሙኤል ሊቀባ የሄደው የኢሴን የመጀመሪያው ልጅ ደግሞ አስመሳይ ነው። ጸጉሩ ያማረ ቁመናው ያማረ ነው፣ ግን አስመሳይ ነው። ከዛስ ሊቀባው ሲል መልክና ቁመናት እግዚአብሔር የሚያየው ሰው እንደሚያየው አይደል። ሰው ፊት ያያል፣ እግዚአብሔር ልብ ያያል። ስለዚህ ምን ላድርግ? ቁጭ ብለህ ጠብቅ። ከበግ ተራ እናቱ የረሳችው አባቱ የረሳው በግ የሚሸጥ ታናሽ ብላቴና በእግዚአብሔር ፊት ግን የተወደደ። በማን ፊት? ሰዎች በትንሹ 2 ባህሪ ያላቸው፣ አንድ ጥሩ፣ አንድ ደግሞ መጥፎ። እናንተን ሲያገኙ ጥሩን ከፊት ለፊት ያደርጋሉ፣ መጥፎውን ከኋላ ያደርጋሉ። ባለቤቴ ካገባዋት በኋላ ተቀየረችብኝ አትበል። ተቀይራ ሳይሆን የበፊቱ ከኋላ ሻዶ ነበረው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ወአምላከ ቅዱሳን ለዘአብጽሐነ እስከ ዛቲ ሰዓት። በቸርነቱ በምህረቱ በበጎነቱ
ለዚህ ያደረሰን ጌታ እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። ይሄ ድምፅ የሚሰማችሁ ሁላችሁም በወደደንና ባፈቀረን ፍቅሩንም እስከ ሞት ድረስ በገለጠልን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን ከረማችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። አያበድሩት ራሱ ባለጠጋ፣ አይሾሙት ደግሞ ራሱ ንጉሥ። ቅድመ ዓለም የነበረ ሰማያት ሳይዘረጉ፣ ቅድመ ዓለም የነበረ የብስም ፊት ሳይታይ ታላቁ ሊቅ እንደተናገረው እምቅድመ ይትረበባ ሰማያት ወእምቅድመ ያስተርኢ ገጸ የብስ አሎ እግዚአብሔር በመንግሥቱ እንዳለው ከሁሉ አስቀድሞ የነበረ ሁሉንም ደግሞ አሳልፎ የሚኖር የክብር ጌታ የዘላለም አባት የሰላም አለቃ መድኃኔዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። ጌታን ያየንባት መስታወታችን ማምላክ ወላዲት አምላክ ድንግል ማርያም እግዚአብሔር እንደሰጣት ጸጋ ክብር መጠን ክብር ለስሟ ይሁንልን። ስሟ ለዘላለም የተመሰገነ ይሁን። የብዙ ግሩማን መላእክት አማላጅነት የቅዱሳን ጸጋና በረከት ከሁላችን ጋር ይሁን። ወገኖቼ እግዚአብሔር ቢረዳን እግዚአብሔር ቢያግዘን የምንማማርበት የትምህርታችን ሐሳብ ወይ ደግሞ መሪ ቃል ይሄ ይሆናል። በጥሞና እንድትከታተሉ በእግዚአብሔር ስም መልእክቴ ነው። መልኩን ወይንም ቁመቱን አትይ፣ እኔ ንቄዋለሁና። እግዚአብሔር የሚያየው ሰው እንደሚያየው አይደለም። ሰው ፊት ያያል፣ እግዚአብሔር ግን ልብ ያያል። አንደኛ ሳሙኤል ምዕራፍ 16 ከቁጥር 7 ላይ የምናገኘው ግሩም መለኮታዊ የእግዚአብሔር ኃይለ ቃል መልኩን ወይም ቁመቱን አትይ፣ እኔ ንቄዋለሁና። እግዚአብሔር የሚያየው ሰው እንደሚያየው አይደለም። ሰው ፊት ያያል፣ እግዚአብሔር ግን ልብ ያያል። እስኪ ከኔ ጋራ በድጋሜ ሁላችሁም ለአጽንኦት በሉ። መልኩን ወይም ቁመቱን አትይ፣ እኔ ንቄዋለሁና። እግዚአብሔር የሚያየው ሰው እንደሚያየው አይደለም። ሰው ፊት ያያል፣ እግዚአብሔር ግን ልብ ያያል። እግዚአብሔር አንደበታችሁን ይባርክላችሁ። ሐዋርያው ያዕቆብ በያዕቆብ መልእክት ምዕራፍ 4 ከቁጥር 14 ላይ ወገኖቼ ሕይወታችሁ ምንድነው? ጥቂት ጊዜ ታይታችሁ በኋላ እንደሚጠፋ እንፋሎት ናችሁና እግዚአብሔር ቢፈቅድ ይሄንን ወይም ያንን እናደርጋለን በሉ ይላል። ማን ቢፈቅድ? ሕይወታችሁ ምንድነው? ጥቂት ጊዜ ታይቶ በኋላ እንደሚጠፋ እንፋሎት ናችሁና ነገር ግን እግዚአብሔር ቢፈቅድ ይሄንን ወይም ያንን እናደርጋለን በሉ። ማን ቢፈቅድ? ማን ቢፈቅድ? እግዚአብሔር ቢፈቅድ ነግደን እናተርፋለን በሉ። እግዚአብሔር ቢፈቅድ ወልደን እንስማለን በሉ። እግዚአብሔር ቢፈቅድ በሰላም ወጥተን በሰላም እንገባለን በሉ። እግዚአብሔር ቢፈቅድ ተቀምጠን እንማራለን በሉ ይላል። ማን ቢፈቅድ? የዛሬ 3 ዓመት አካባቢ ካሳንቺስ አካባቢ እኛ ከውስጥ መስታወት ባለው ቤት ውስጥ ሆነን ሻይ ስንጠጣ ከውጭ በረንዳ ላይ ያለው ሰው መኪያቶ አዞ መኪያቶን ሳይጠጣ ከ30 ደቂቃ በላይ ከ40 ደቂቃ በላይ ሲቀመጥ አስተናጋጆቹ ይስቁበታል። ይሄ ሰውዬ ምንድነው የጠጣውን ነገር ሳይጠጣ የሚያንቀላፋው?
በኋላ ላይ በእጅ ነካ አድርገውት እየቀዘቀዘብን ነው ጠጣ ሲባል ሰውየው ከሞተ 30 ደቂቃ አልፏል። የተቀመጠቿን አንስቶ ለመጠጣት የማን ፈቃድ? ተቀምጦ መማር የሩቅ ነገር ነው። በሰላም ወጥቶ በሰላም መግባት የማን ፈቃድ ወገኖች? ወልዶ መሳም የሩቅ ነገር ነው። የሰላም አየር መተንፈስ በማን ፈቃድ ነው? እግዚአብሔር ከሁላችን ጋር ይሁን። ታዳጊ እስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባህን የማስተምር በመንገድህም የምመራ አምላክ እግዚአብሔር ነኝ። ታዳጊ እስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባህን ነገር የማስተምር በምትሄድበትን መንገድ የምመራ አምላክ እግዚአብሔር ነኝ። እግዚአብሔር ሁላችንንም ይምራል። እግዚአብሔር ያልመራው ሰው ወደ ተሳሳተ ቦታ ነው መሄደውና በኑሯችን በሕይወታችን ሁሉ እግዚአብሔር ሁላችንንም ይምራል። እንግዲህ በዛ ዘመን ካህን የነበረ መስፍን የነበረ ነቢይ የነበረ ሰው ነው ነቢዩ ሳሙኤል የሚባለው። ታሪኩም ደግሞ በዛ ዘመን እሱ ባወቀው ሳይሆን እግዚአብሔር ባወቀው። ማን ባወቀው? እሱ በመንገድ ሲሄድ ለራሱ ዓላማ ለራሱ ጉዳይ እግዚአብሔር ከመንገድ ላይ ጠርቶ ለትልቅ ዙፋንና ክብር ያበቃው ያላሰበውን ሲሳይ የሰጠው ሳኦል የሚባል ሰው ነበር። ያላሰባችሁትን ሲሳይ እግዚአብሔር ይስጣችሁ። እሱ ያሰበውን ሳይሆን እግዚአብሔር ያሰበውን። አንተ ለራስህ የምታስበው አለ፣ እግዚአብሔር ለአንተም ያስበው ነገር አለ። ያንተ አስተሳሰብ አለ፣ እግዚአብሔር ሐሳብ ደግሞ አለ። ዓለማችን ላይ ወደ 8 ቢሊዮን ሕዝብ ይኖራል ተብሎ ይገመታል። ወደ 9 ሲገባ የዓለም ፍጻሜ ነው ተብሎ ይነገራል። 8 ቢሊዮን ሕዝብ ግን 8 ቢሊዮን አስተሳሰብ አለው፣ አመለካከት አለው፣ ባህሪ አለው፣ ልማድ አለው፣ ተፈጥሯል፣ አሻራም አለው። ይሄንንም የፈጠረው ግን እግዚአብሔር ነው። ዓለም ፈልጋው ሳይሆን እግዚአብሔር የሰራው ስራ ነው። ማን የሰራው? ማን የሰራው? የእግዚአብሔር ስራ ነው። ከመንገድ ዳር አንስቶ እግዚአብሔር ለትልቅ ዙፋን ያበቃው ሰው ሁሉ ነገር ከሞላለት ሁሉን ነገር ካገኘ የሚያምር ቤት፣ የሚያምር ትዳር፣ የሚገርመውን ጸጋ፣ ክብር ሁሉን ከተሸፋፈነና ከሞላለት በኋላ ጠገበ ይላል መጽሐፉ ነው የሚለው። ምን አለ? ጠገበ ይላል። እግዚአብሔር ያዘዘውን ትቶ እግዚአብሔር ያላዘዘውን አደረገ ይላል። ከዛ በኋላ እግዚአብሔር ለዚህ ነብይ ለነብዩ ሳሙኤል ሂድና ሌላ ከኢሴ ልጅ አንዱን ለንግስና ሹምልኝ አለው። እሱም ደግሞ ሳኦልም ደግሞ ይሄን ሲሰማ ደነገጠ፣ ተረበሸ ይላል። ከዛም ወደ ነብዩ ዘንድ መጥቶ እንደዚህ አለው፣ ከኔ ይልቅ አንተ ለእግዚአብሔር ትቀርባል፣ እግዚአብሔር ጋር ለምንልኝ፣ ተማጸንልኝ፣ ከእግዚአብሔር ጋር አስታርቀኝ። ከዛ ነብዩ እንደዚህ ብሎ መለሰለት፣ ንጉስ እንዳትሆን እግዚአብሔር ንቆሃል። እስኪ በሉልኝ፣ ንጉስ እንዳትሆን፣ ንጉስ እንዳትሆን እግዚአብሔር ንቆሃል። ማን ንቆሃል? በደንብ ስሙ። ንጉስ እንዳትሆን ማን ንቆሃል? ሰው ቢንቅ ምን ያመጣል? ሚስት ባለቤቷን ብትንቅ ምን ታመጣለች? ባል ሚስቱን ቢንቅ ምን ያመጣል? ሰው ቢያከብር የት ሊያደርስ ይችላል? ቢንቅ የት ሊያስገባ ይችላል? ቢያደርግ ሰው ምን ሊያደርግ ይችላል? ቢሰራ እስከ ምን ጥግ ሊሄድ ይችላል? እግዚአብሔር ጋር ያለው ግን በሰው የሚመለስ አይደለም። ንጉስ እንዳትሆን ማን ንቆሃል? ማን ንቆሃል? እግዚአብሔር እንዳይንቃችሁ ወገኖቼ ተጠንቀቁ። ብዙ ገንዘብ ያላቸው ቤተ መንግስት የሚመስል ቤት ውስጥ የሚኖሩ ሰዎች ትላንትና ቆርቆሮ በቆርቆሮ ቤታቸው ረስተዋል። የሚቀየር ካልሲ የሌላቸው የጫማቸው አንዳንድ ነገር ቤት የማያስገባ ሰዎች እግዚአብሔር ያንን ነገራቸውን ሲያስተካክልላቸው እንኳን ለሰው ለራሳቸው የሚያስፈሩ ሰዎች ሆነዋል። ትላንትና እግዚአብሔር ከታች ስፍራ ወደ ትልቅ ስፍራ ያደረሳት ከየት እንደመጣች ረስታ ታውቃለች። ጥጋብ ብዙ ነገር ያመጣል ወገኖቼ። በተለይ ገንዘብ ሲመጣ፣ ሀብቱ ሲመጣ፣
ዕውቀቱ ሲመጣ ትምህርቱ ሲመጣ ብዙ ነገር ይመጣል። ንጉሥ እንዳትሆን እግዚአብሔር ንቆሃል። እግዚአብሔር ለምን ናቀው ካላችሁ ስለ አንድ ነገር ብቻ። ያም ነገር ምንድነው? ስለ ልቡ ክፋት። ስለ ልቡ ክፋት፣ ስለ ምኑ ክፋት? በደንብ ስሙ። የትምህርታችን መሰረታዊው ዓላማ ከመጀመሪያም እስከ መጨረሻው እግዚአብሔር የሚወደውን አንድ ነገር ተምረን እንድንሄድ፣ እግዚአብሔር የሚጠላውን አንድ ነገር አስተውለን እንድንሄድ፣ ከዛ በኋላ በኑሯችን ሁሉ አንድ ትልቅ ለውጥ እንድናመጣ ነው ወገኖች። እቺ ሀገር እነ ሶቅራጥስን ከወለደ ከነግሪክ በላይ ታሪክ አላት። ኢትዮጵያ በታሪኳ ከነግሪክ ትበልጣለች። አደጉ ከሚባሉ ሀገራት ጋር ግን ወደ ኋላ የቀረች ሀገር ነች። መጋቢት ላይ በወጣት ናት ኢትዮጵያ በዓለም 132ኛ ደስታ የሌላቸው ሰዎች ናቸው። 5 ሀገር ወይ 6 ሀገር ነው የምንበልጠው። ኢትዮጵያ ሀገር እግዚአብሔርን የምታመልክ እግዚአብሔርን የምትወድ ሀገር በዓለም በደስታ ህዝቦቿ በደስታቸው 132ኛ። ይሄ ሁሉ የህንፃ ባለቤት ባለበት፣ ይሄ ሁሉ ታዋቂ ትልቅ ትንሽ ደሃ ሀብታም ባለበት፣ እውነት ነው ደስታችን በምድራዊ በሚታየው ነገር ላይ ሆነ ይችላል። ነገር ግን ወደፊት የነበርነው ወደ ኋላ እንድንቀር ያደረገን ምንድን ነው? የእግዚአብሔር ሐሳብ ነው? የራሳችን ሥራ ነው? ወይስ ያልገባን ነገር አለ? እሱን ለማስተዋል እግዚአብሔር ይርዳን ወገኖቼ። ንጉሥ እንዳትሆን ማን ንቆሃል አለው? እግዚአብሔር ንቆሃል። ንጉሡ ሳኦልን እግዚአብሔር ለምን ናቀው ካላችሁ ስለ ልቡ ክፋት። ቺን ቃል በደንብ ያዙልኝ። ስለ ምኑ ክፋት? ስለ ምኑ ክፋት? ስለ ልቡ ክፋት። ኦሪት ዘፍጥረት እስከ ራእየ ዮሐንስ ካነበባችሁ እግዚአብሔር አንድ ነገር ይወዳል፣ አንድ ነገር ደግሞ ይጠላል። እግዚአብሔር የሚጠላው የለም። ነገር ግን እግዚአብሔር ሰውን ሁሉን ቢወድ እንኳን ሰውን በይበልጥ ስለምን ይወዳል ካላችሁ ስለ ልቡ ንጽህና እግዚአብሔር ይወዳል። ማን ይወዳል? ልቡ ንጹህ የሆነውን ሰው። ሕፃናትን ለዛ ነው እግዚአብሔር የሚወዳቸው። ልቡ ንጹህ የሆነውን እግዚአብሔር አስበልጦ ይወዳል። አንድ እግዚአብሔር ያልወደደ በእግዚአብሔር ፊት ሞገስ ያላገኘ ሰው ለምን ሞገስ አያገኝም ካላችሁ ስለ ልቡ ክፋት። ልብ በእግዚአብሔር ፊት ቀና ካልሆነ እንኳን ሌላ ቀርቶ የአብራክ የሆነችዋ ልጅ አትታዘዝም። ወገኖች የሰራተኛ አይታዘዛችሁ። የእናንተ ልብ ለእግዚአብሔር ካልታዘዘ ልትሰራ ትችላለህ፣ ልትደክም ትችላለህ። ሚስት አመፀኛ ነው የምትሆነው። ሚስት አመፀኛ ሳትሆን ወዳጄ ያንተ ልብ ለእግዚአብሔር ያመፀቀን ሚስት አትታዘዝም። ባለቤትሽ የማይታዘዘው ከምን የተነሳ ነው? ልብሽ አመፀኛ ሲሆን። እግዚአብሔር ልባችንን ይመልስልን። አጠራጠር ያሉ አንዳንድ ጥቅሶችን እናነሳለን። የሐዋርያት ሥራ ምዕራፍ 5 ከቁጥር 3 ላይ ሐናንያ ሆይ መንፈስ ቅዱስ ተዋሽና ከመሬት ሽያጭ ላይ ታስቀር ዘንድ ሰይጣን ልብህን ስለምን ሞላው? ሰይጣን ሲቆጣጠር መጀመሪያ የሚቆጣጠረው ልብህን ነው። ከዛ በኋላ ሌሊቱን ሙሉ በጭፈራ ቤት እያደርክ 11 ሰዓት ልጆች ትምህርት ቤት ለመሄድ ሲነሱ አንተ ከመጠጥ ቤት ትገባለህ። እንደዚህ ደግሞ የተዋረደ ህይወት ከመኖር እግዚአብሔር ይሰውራችሁ። በህይወት አሉ አይባልም። ሰው ወደ ቤት ሲገባ እነሱ ከቤት የሚወጡ፣ ሰው ከቤት ሲወጣ ደግሞ ወደ ቤት የሚገቡ ሰዎች በህይወት አሉ አይባልም። በህይወት አለ አትለውም። ሲጠጣ አድሮ የገባውን ሰው የሚጠጣም ሰው አያስተምርም። እኛም ደግሞ መድረክ ያለን ሰው የሚጠጣ ሰው እንዴት አትጠጡ ብሎ ያስተምራል። ለማስተማር መጀመሪያ እሱ መጠጥ መተው አለበት። ልጆቻችን ከኛ የማይሰሙት እኛን አርያ ምሳሌ አድርገው የማይቀበሉት ከምን የተነሳ ነው ካላችሁ የምንናገረውና ቃላቶቻችን አይዋሃዱም። ዜማዎቻችንና ግጥሞቻችን አንድ ላይ አልተዋሃዱም። ከዛ ስንዘምርባቸው ለየብቻ ናቸው። ልብ ሰንጥቆ አይገቡም። ለዛ ነው ዘመናት በፊት የነበሩ መዝሙሮት አጥንት የሚያለመልሙት። ለምንድን ነው ካላችሁ ዜማው፣ ግጥሙ፣ ንግግሩ፣ ለዛው እያንዳንዱ አጥንት ሰርስሮ ይገባል። ስትናገር አንተ ራሱ በደንብ ካልተዋሃደ ባለቤትህን እወድሻለሁ ስትላት አይዋጥላትም። አንተ ጋር ራሱ አልተዋሃደ። እኔ ለአንተ ታማኝ ነኝ ብላ ስትነግር የማትታመን ሴት ያስታውቅባታል። የሚያውቁ ሰዎች ያውቁባታል። አልተዋሃዳትም።
እመነኝ ብሎ ማለትና መታመን ሰማይና ምድር ይለያያል። አንዳንድ ሰዎች እመኑኝ ብሎ ይከራከራሉ፣ ግን እነሱ ታማኝ አይደሉም። ለማመን እኮ መታመን አለባቸው። ራሱ መዋሃድ አለበት ከነሱ ባህሪ ጋር። ሰይጣን መጀመሪያ ሲቆጣጠር ምንን ይቆጣጠራል? ልብን። እግዚአብሔርም ከወደደ አንድ ነገር ይወዳል። ምን ይወዳል? ንጹሕ ልብን። ምንን ወገኖቼ? ኦሪት ዘፍጥረት ምዕራፍ 4 ከቁጥር 4 ላይ እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ይላል። ወደ ምንና ወደ ምን? ወደ ምንና ወደ ምን? እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። ለምን? አቤል ለእግዚአብሔር መስዋዕት ያቀረበው በንጹሕ ልብ ስለነበረ። ልቡ ንጹሕ የሆነ ሰው ለእግዚአብሔር ቅርብ ነው። እግዚአብሔር የተሰበረ ልብ የተሰበረ መንፈስ ስለሚወድ ለእግዚአብሔር መስዋዕት ማቅረቢያ መስዋዕት ለእግዚአብሔር የምንሰዋበት ልብ ነው። ልብ ንጹሕ ካልሆነ ምንም ብትጨው በደም ለውሰ ለእግዚአብሔር ብታቀርብ ለእግዚአብሔር ምኑም አይደል። ነጠላ ብለብስ ባስተምር ብታስተምሩ ብትናገሩ ከንቱ ድካም። መጀመሪያ ምን መስተካከል አለበት? ምን መስተካከል አለበት? ልብ መስተካከል አለበት። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። ለምን? አቤል በልቡ ነበር ለእግዚአብሔር መስዋዕት ያቀረበው። በዚህ በማርቆስ ወንጌል ምዕራፍ 12 ከቁጥር 44 ላይ አንድ ደሃ መበለት ከደሃ አቅሟ ሁሉም ለእግዚአብሔር ካላቸው ሲሰጡ መቀነቷን ፈታችና 2 ብር 2 ሳንቲም ወይ ደግሞ 2 ዲናር ለእግዚአብሔር ቤት ያላትን ሁሉ ሰጠች ይላል። ጌታም ከናንተ ሁሉ እሷ አብልጣ ሰጠች። የተሻለ ሰጥታ አይደለም የሰጠችው ከልቧ ስለሆነ። ከምኗ ስለሆነ? ከልቧ ስለሆነ። ወገኖቼ ከልብ የሆነ ምስጋና እዚህ እንኳን እኔ እታዘባለሁ። ከልብ ሆነው የሚሰሙ ሰዎች ያስታውቃል። አንዳንዶቹ አሉ የሉም፣ እያሉ የሌሉ ናቸው። በሰው ደረጃ እንኳን ይሄልን አልተረዳል፣ እንኳን በእግዚአብሔር ደረጃ እያሉ በራሳቸው ዓለም ያሉ አሉ፣ እያሉ ደግሞ የሌሉ ሰዎች አሉ። ያላትን ሁሉ ለእግዚአብሔር ቤት ከሁሉ አስበልጣ እሷ ሰጠች። ለምን? ከልቧ ስለሰጠች። ከምኗ ስለሰጠች? የሉቃስ ወንጌል ምዕራፍ 8 ከቁጥር 44 ላይ 12 ዓመት ሙሉ ደም ሲፈሳት የነበረች ሴት አለች። ስንት ዓመት? ስንት ዓመት? ሴቶች እህቶቼ በወራዊ ነገራቸው ላይ በወሩ ግዳጅ ላይ ከመምጣቱ በፊት እየመጣ እያለ ካለፈ በኋላ የተወሰነ የባህሪ ለውጥ እናንተ ላይ ሊታይ ይችላል። ባሎቻችሁ ላይ ይረዱት ይችላል። ከሰውነት ደም ሲወጣ እንዴትም ሆኖ ህመም አለመሰማት አይችልም። እግዚአብሔር ማስተዋል የሰጠው ወንድ ምናልባት ይሄን ሊረዳት ይችላል። 12 ዓመት ሙሉ ደም እየፈሰሳት ማን ያኖራት ነበር? ማን ያኖራት ነበር? በጣም በሚያስደነግጥ ሁኔታ ደሞዛችሁና ኑሯችሁ የማይገናኝ ልጆቻችሁን ግን የምታስተምሩ ሰዎች የማንን ቸርነት ታያላችሁ? የማንን ቸርነት? እንደኛ ስንፍና እንዳይመስላችሁ። እንኳን 8 ሰዓት ልንሰራ 8 ሰዓት በትክክል የመስራት አቅም የለን። የሥራ ሞራል፣ የሥራ ባህል፣ ስራን የሚያበረታታ ባህል እንኳን የለን። በጣም ብዙ ነገር ይቀረናል ወገኖች። በምንለፋው ልክ የለፋንበትን እንኳን በትክክል አንጠቀምም። ከኢትዮጵያ ወደ አሜሪካን ሀገር 2 እና 3 ሚሊዮን ብር አውጥተው ደርሰው የሚመጡ ሰዎች አሉ። ከቤታቸው ሲወጡ በአንድ መኪና ነው፣ ሲመለሱ በ2 መኪና ነው። ለምን? ንግባባለን ብለው ወጥተው ተጣልተው ይመለሳሉ። የትኛው ነገር ነው የሚያዝናናን? የትኛው ነገር ነው ያዝናናናል ብለን የምናስበው የሚለው ለይቶ አያውቁም። ለምን? ማስተዋል ስለሌለ። ምን ስለሌለ? ምን ስለሌለ? ጠቢቡ ሰለሞን እግዚአብሔርን አንድ ነገር ለምን የምትፈልገውን ሁሉ ጠይቀኝ ላድርግልህ ብሎ እግዚአብሔር ሲጠይቀው ምን ልስጥ? ጥበብንና ማስተዋልን። እስኪ በሉ ጥበብንና ማስተዋልን እግዚአብሔር ለሁላችን ይስጠን። ገንዘብ አይጎለንም ወገኖቼ። በቂ ገንዘብ ባይሆንም እንኳን ለራሳችን የሚያንስ ነገር የለም። ችግራችን ግን ጥበብ ይጎለናል። ጥበብ የጎደለው ሰው ደግሞ አስተሳሰቡ ላይ፣ አቀማመጡ ላይ፣ አለባበሱ ላይ፣ አነጋገሩ ላይ፣ አካሄዱ ላይ
ጥበብ የጎደላት ሴት እንደሆነ ታስታውቃለች። አነጋገር ላይ፣ አካሄድ ላይ፣ አለባበስ ላይ ጥበብ የጎደለው ሰው እንደሆንክ ያስታውቅባል። ገንዘብ ቢጎል ኪስ ላይ ታውቃለህ። ጥበብ ቢጎል ግን ስራ ላይ ያስታውቃል። ማስተዋል የጎደለው ሰው ደግሞ ስራዎቹ ላይ፣ ማስተዋል የጎደለው ሰው ስራ የሚሰራውን ስራ ይሰራል። እግዚአብሔር ጥበቡንና ማስተዋሉን ይስጠን። ይሄንን አሁን የተናገርኩትን የምትፈልጉ ከሆነ መጽሐፍ ቅዱስ አትለምኑምና አትቀበሉም ይላል። ለምኑ ይሰጣቸዋል። መዝጊያውን ክፈቱ ምቱ ምን ይባልላቸዋል? በር ላይ ቁሙ አላለም። መዝጊያውን ምቱ፣ ከዛ ምን ይባልላቸዋል? ይከፈትላቸዋል። 12 ዓመት ሙሉ ደም ይፈሳል። እግዚአብሔር ግን ያኖራት ነበር። ማን ያኖራት ነበረ? ማን ያኖራት ነበር? ባለሀብቶች እዚህ ውስጥ ካላችሁ በደንብ ስሙኝ። ገንዘብ እየኖረክ ሲመጣ በገንዘብ ታክመ መዳን ትችላል። በገንዘብ መግዛት የሚገባውን ትልቅ የሚባሉ ሰዎች ትገዛለህ። በገንዘብ ብዙ ነገር ታረጋለህ። ከሁሉም መንገድ በገንዘብ ትወጣለህ። ከዛ በኋላ በገንዘብ ሁሉን ነገር ማድረግ እንደምትችል ይሰማል። እምነትህ ከዛ እየሞተ ይመጣል። የ16 ሚሊዮን ብር ሊዮፓርድ መኪና ልትነጂ ትችያለሽ። ከዛ በኋላ አምባገነን እየሆንሽ የፌሚኒስት አይነት ስሜት እየኖረሽ ይመጣል። ነጠላ መልበስሽ ግን አይቀርም። ሐሳብሽ፣ ስሜትሽ፣ ሰውነትሽ ተቀይሯል። ነኝ ነው የምትዩ፣ ነኝ ያልሽውን ግን አይደለሽም። ነኝ ነው የምትለው የሆንከውን ነኝ ያልከውን ግን አይደለም። ውስጥ ተቀይሯል፣ ሐሳብ ተቀይሯል። እንደ ተቀየርክ ላንተ አይሰማህም። የሚያይ ሰው የምታይ ሚስት ግን ትናገራለች። ምናልባት ባለጠጋ ሰዎች እዚህ ውስጥ ካላችሁ ገንዘብ እያደገ ሲመጣ ሳታውቀው የሆነ ባህሪ ዲቨሎፕ እያረክ ትመጣል። በቃ እችላለሁ አለኝ፣ በገንዘብ ሁሉን ገዛለሁ። ሰውም ደግሞ እዚህ ሀገር እንደምታውቁት ነው፣ ገንዘብ ካላችሁ ሁሉም ጠብር ግፍ ይላል። ተሳስተሃል የሚል የለም። የማይሆን ባህሪ ሁሉን ነገር እየገዛሽ እንደፈለገ ዱባይ የሚመላለሱ ሴቶች አምባገነንነትና ትዕቢት፣ ጥጋብ ያመጣሉ፣ ወንዶችም ሴቶችም። ልክ ደግሞ ጥጋብ ስታመጣ እግዚአብሔር ከኦሪት ዘፍጥረት እስከ ራእየ ዮሐንስ ብዙ ሰው ይታገሳል። እንደ ጥጋበኛ ሰው እግዚአብሔር ቶሎ የሚጥለው ሰው የለም። በደንብ ስሙ። እንደ ትዕቢተኛ ሰው እግዚአብሔር ቶሎ የሚጥለው ሰው የለም። እንደ ጥጋበኛ ሰው ቶሎ የሚያዋርደው እግዚአብሔር እንደ ትዕቢተኛን አይታገሰው። ሳጥናኤልም እኔ ፈጠርኳቸዋል በቃ ተመት። ናቡከደነጾር የሚባል ንጉሥ እውነትም ገናና እውነትም የሚያስፈራ ንጉሥ ነበረ። እንደናንተ ሕዝብ ተቀምጦ አነ ፀሐይ ማውጣው ማስገባ ነኝ እኔ ነኝ የፈጠርኳቸው አለ። እግዚአብሔር አይምሮውን መታው ይላል። ምኑን መታው? ለማይረባ አይምሮ አሳልፎ ይሰጣቸዋል የተባለ እና አይምሮውን መታው። ወንበር ላይ ሊቀመጥ ሲል ጥፍር አውጥቶ ጫካ ገብቶ 7 ዓመት ሳር እንዲግጥ እግዚአብሔር ያደረገው። እግዚአብሔር ግን መሐሪ ነው። ማን መሐሪ ነው? ከ7 ዓመት በኋላ እግዚአብሔር ልቤን መለሰልኝ። እስኪ በሉ ልቤን መለሰልኝ። ምን መለሰልኝ? ዋልቦ ማለክት ለመንግስቱ ወመኩናኖን ለትውልደ ትውልድ። ሰባኪዎች እንደሰበኩላችሁ እኛ እንደተናገርንላችሁ አይደለም። እግዚአብሔር መሐሪ ነው። ማን መሐሪ ነው? ማን መሐሪ ነው? እንደ ምሕረቱ ባይሆን ማን በእግዚአብሔር ፊት ይቆማል? ጠዋትና ማታ ጽንስ በማስወረድ እቺ ሀገር እኮ በቀን ከ2900 እስከ 4100 ጽንስ በማህፀን ይገደላል። የ14 ዓመት ህፃናት ፖስፊል የወሊድ መከላከያ መድኃኒት ይውጣሉ። በሚሊዮን የሚቆጠሩ ህፃናት የሴክሹዋል ፊልም ማታ ማታ ይመለከታሉ። ወላጆቻቸው አያውቁም። ወላጆቻቸው መጨቃጨቅ ላይ ነው ያሉት። ባል ሆቴል ቤት ነው ሲጠጣ የሚያድረው፣ ትልቅ ሆቴል። እግዚአብሔር ማስተዋሉን ይስጥ። እንደኛ ስራ ሳይሆን እንደ እግዚአብሔር ቸርነት አለን። እንደማን ቸርነት እንኳን ነጠላ ሊያስለብስ ወገኖቼ፣ የእናንተም የኔም ስራ እግዚአብሔር ብቻ ግን ስለሚያውቀው። ማን ስለሚያውቀው? እኔ ብቃት አለኝ፣ እኔ ንጹህ ነኝ የሚል ሰው አለ? እኔ ምንም የለብኝም በጣም ደህና ነኝ የሚል ሰው አለ ከእናንተ ውስጥ? አረ የለም። እንደማን ምህረት? መጽሐፍ ቅዱስ እግዚአብሔር በምህረቱ ባለጠጋ ነው ይላል። በምኑ ባለጠጋ ነው? እግዚአብሔር በምህረቱ ባለጠጋ ነው። እግዚአብሔር በመማር ደስ ይለዋል፣ ይቅር በማለት ደስ ይለዋል። እንዲሁ ይምራል። ዓለሙን እንዲሁ ወዶታልና። ምን ብሎታልና? ዓለሙን እንደዚሁ ወዶታልና። የሚወደድ ምንም ለዛ ሳይኖር፣ መልክ ሳይኖር፣ ዕውቀት ሳይኖር፣ ጥበብ ሳይኖር እንዲሁ ወዶታልና። ዓለሙን እንዲሁ ስለወደደ ነው በዕለተ ዓርብ
በቀራኔው አደባባይ ላይ እንደ በሬ ቆዳ የተወጠረው ዓለሙን እንዲሁ ስለወደደ ነው 6666 ጊዜ የጀርባው ሥጋ አልቆ አጥንቱ እስከሚታይ ድረስ የተገረፈው። እንዲሁ ስለወደደ ነው 72ቱን በራሱ ላይ ያሉ የእሾህ አክሊል የሥነ እጽዋት ተመራማሪዎች ኢየሱስ ክርስቶስ በዚህ በራሱ ላይ የደፋውን አንዷን ነቀሉና ሪሰርች ይሰሩበት። ምናልባት ኮንስትራክሽን እንትን ላይ ያላችሁ ሰዎች ታውቃላችሁ። ያ ኢየሱስ ክርስቶስ በራሱ ላይ የደፋው የእሾህ አክሊል አንዷ የሥነ እጽዋት ተመራማሪዎች ነቀሏትና ጥናት ሰርተው ኢየሱስ ክርስቶስ በራሱ ላይ የደፋው አንዷ ከሚስማር 2 እጥፍ ትጠነክራለች። ይሄኛውን የአእምሮ ክፍል በስቶ ወደ ውስጠኛው የአእምሮ ክፍል እስከሚገባ እስከሚሰማው ድረስ ያመው ነበር። የደም ነጠብጣብ በዓለማችን ብዙ ግፍ የደረሰባቸው ሰዎች አሉ። ኢየሱስ ክርስቶስ የመጀመሪያውም የመጨረሻው ኢየሱስ ክርስቶስ ጀርባውን የተገረፈበትን እነዛን አንስተው ግንብ 100 ጊዜ አይደለም 10 ጊዜ ሲመት ግንቡ ተነቃቀለ። ማን ነው በዛ ዘመን በዚህ የተገረፈው እስከሚሉ ድረስ በዋጋ ተገዝታችኋልና የራሳችሁ አይደላችሁም። የተገዛችሁት ደግሞ በደም ዋጋ ነው። በምን ዋጋ ነው? በምን ዋጋ ነው? ራስን በራስ በማረካት በዝሙት ያላችሁ ሰዎች፣ ጽንስ በማስወረድ 10,000 ብር 100,000 ብር የምትቀበሉ ሴቶች፣ በመማገጥ ላይ ያላችሁ፣ መጠጥ ቁም ነገር ሆኖ ጠዋትና ማታ የምትገለብጥ ወዳጄ ካለ እንደሚጠጣ ሰው ወራዳ ሰው የለም። ይሄንን ክርስቶስ የደም ዋጋ ከፍሎበታል። በዋጋ ተገዝታችኋልና የራሳችሁ አይደላችሁም የተባለው ለዛ ነው። አላደግንም ወገኖቼ። በጣም ዘሎስት ሚሞሪ ያለን ሰዎች ነን። እውነቱን እንነጋገር። በጣም ምሁራን በጣም በጣም ሲበዛ ብዙ ነገር። ፕሮፌሰር ከበደ ሚካኤል እዚህ ባይጠቀስም መጻፉ እነ ጃፓን ትልቅ ሀገራት ለምን አደጉ? ይሄ አስተሳሰባቸው ጥሩ ስለሆነ እዚህ ላይ ስለሰሩ። የኛ ሀገር ለምንድነው ታዲያ ታች የቀረነው? ይቀረናል ወይ ከመንፈሳዊ ወይ ከዓለማዊ። ወይ እዚህ ጋር የለንም ወይ እዛ ጋር የለም። ከሁለቱ ሰው አንዱ ጋር መኖር አለበት። በዋጋ እስኪ በሉልኝ፣ በዋጋ ተገዝታችኋልና የራሳችሁ አይደላችሁ። ያ የተገዛህበት ዋጋ የደም ዋጋ ነው። ወዳጄ አንተ ሲኦልን አታውቅም፣ እግዚአብሔር ግን ሲኦልን ያውቃል። ከዛ የተነሳ ይራራልሃል። አንተ የገሃነምን እሳት በትምህርት ነው የምታውቀው፣ እግዚአብሔር ግን በተግባር የፈጠረው ነው ያውቀዋል። ከዛ የተነሳ ይራራልሃል። አንተን የተቤዠ በደም ዋጋ ነው የገዛሽ፣ በደም ዋጋ ነው። ክርስቶስ በደሙ የገዛትን ሚስትህን አንቺን ብሎ ሴት ብሎ እንደመስደብ ምን ውርደታል? ምንም ብትሆን ያቅሟን እያደረገች ነው። ባለትዳሮች እዚህ ውስጥ ሆናችሁ መስማማት ከፈለጋችሁ አንድ የሚደንቅ ጥበብ ልንገራችሁ። ከሚስት ጋር እንዳትከራከር አንተና እሷ መካከል እኔ ነኝ ልክ አንተ ነህ ልክ እንዳትሉ። ለምን? አንተ ለራስህ ስሜት ቅድሚያ ስትሰጥ ለሷ ስሜት ኬርለስ ስለምትሆን ባለቤት እየጠላች ትመጣለች። ክርክሩ ብዙ ጊዜ እኔን ይመቸኝ ነው እንጂ ባለቤቴን ይመቸኝ አይደለም። ስለ ራስህ ስታወራ ለስሜት ለባለቤት ስሜት ግድ የለሽ ትሆናለህ። በዓለማዊው በሳይኮሎጂው በፍልስፍናው እንኳን የሆነን ሰው ስሙን በትክክል ጠርተ የሚወደውን የሚፈልገውን ነገር ቀድመ ከነገርከው አንተን በተሻለ ይቀበልሃል። በመንፈሳዊው ትምህርት ደግሞ አንተ ሚስት ትወድ ዘንድ ለሚስት ቅዱስ ጳውሎስ ባል ለሚስቱ የሚገባትን ያደርግላት ይላል። ሚስትም ደግሞ ለባለቤቷ የሚገባውን ታደርግለት ይላል። እኔ እግር ማጠብ ብርቅ የሚሆንበት ሀገር እዚህ ሀገር ነው ያየሁት። ምን ማጠብ? ውሻ ጮማ ያበላሉ። ሃይማኖት የለን የሚሉ ሰዎች ለስነ ምግባር፣ ለሞራል፣ ለሰባዊነት ብለው ውሻ ጮማ ያበላሉ። ኖሯቸው እንዳይመስላችሁ። እውነት ነው። ውሻ ፍጹም ፍቅር አለው። ብሰጠውም ባሰጠውም ጭራውን እያወዘለ እያንቀሳቀሰ ፍቅር ያሳያል። ምንም ብሰጣቸው ነቅነቅ የማይሉ ሰዎች አሉ። ለነሱ የሰጣችሁትን ግን ከእግዚአብሔር ታገኛላችሁ። ከማን ታገኛላችሁ? ከማን? በጣም ባበላጃቸው የተበሉ ሰዎች እናውቃል። ብዙ ለሰው አድርጋችሁ ምንም ያልተመለሰላችሁ ዋጋችሁ በእግዚአብሔር ዘንድ ነው። በማን ዘንድ ነው? ሚስት እንድትመልስ ብለህ እንዳትሰጥ እግዚአብሔር ይመልሳል ብለህ ስጥ። ማን ይመልሳል? አዎ
ሴቶችም ከባለቤት ያገኛለሁ እሱን ተይውና ለእግዚአብሔር ስር ሴቶች ለጌታ ብላችሁ ለጌታ እንደምትገዙ ለባሎቻችሁ ተገዙ ይላል። ለጌታ ብላችሁ ለጌታ እንደምትገዙ ለማን ተገዙ? ለማን ተገዙ? እንደዚህማ ትንፋሽ አያጥራችሁ። ለማን ተገዙ? መጽሐፍ ቅዱስ ነው የሚለው። ተናገሩ እንጂ ለማን ተገዙ? ለባሎቻቸው ተገዙ። ይሄ አንዳንዴ መጽሐፍ ቅዱስ ላይ አንዳንድ ነገር አዳማ ላይ ያስታውሳለሁ። የዛሬ ዓመት ምናምን ስልጠና ስሰጥ ከጨቅጫቃ ሴት ጋራ ከመኖር በበረሃ መቀመጥ ይሻላል ብሏል ጠቢቡ ሰለሞን ስል አስተምሬ ከጨረስኩ በኋላ አንድ ሰው እዛ አካባቢ ይዞኝ ቅድም ያልከው ጥቅስ ምንድን ነው? ማቴዎስን ኧረ አይደለም፣ እዚህ የራእየ ዮሐንስ ላይ ተናገረ አይደለም፣ ይሄ አንድ ጨቅጫቃ ሴት ገብቶ ሊነግራት ነው። አዎ ሊነግራት ነው ገብቶ ከጨቅጫቃ ሴት ጋር ከመኖር በበረሃ መቀመጥ ይሻላል ይላል መጽሐፈ ምሳሌ ሊላት ነው። እንደዛ በንግግር የምትለወጥ ሚስት ብትሆን ስንት ዓመት ተናገርክ ወዳጄ? አንዳንድ ጊዜ ተናግረ ከሰለቸ ለእግዚአብሔር መናገር ጀምር። ወገኖቼ ሰው ሁሉን ተናግሮ አይጨርስም። ሁሉን ሰው የሚመልሰው አይደለም። አንዳንዱ እግዚአብሔር የሚመልሰው። ማን የሚመልሰው? እግዚአብሔር የሚመልሰው። እግዚአብሔር በራሱ ጊዜ በትክክል የሚሰራው ነው። ለዩ በዚህ ዘመን ማንን መጠየቅ እንዳለባችሁ፣ እግዚአብሔርን ደግሞ የትኛው መጠየቅ እንዳለባችሁ፣ ሰው የትኛው መጠየቅ እንዳለባችሁ። ኬዞቻችሁ ፍርድ ቤት ያለ እዚህ ቤተ ክርስቲያን የመጣችሁ ያው ስለ መድኃኔዓለም ስኑም ለምናችሁ መቼም ቢሆን አትከስሪም፣ መቼም ቢሆን መድኃኔዓለምን ይዘሽ አትወርቂም። ከፍርድ ቤት ተመለሽ። ፍርድ ቤት ያላችሁ ሰዎች፣ ተኮራርፋችሁ ደግሞ የምትቀመጡ ሰዎች ካላችሁ እኛ ቢሮ ስንት ሺህ ብር ከፍለው ባለቤቴ ልደውልላት አልደውልላት ብሎ የሚማከሩ ሰው ምን ተገላገል ወዳጅ፣ ደውለህ ተገላገል። ይቅር ብዬሻለሁ እግዚአብሔር ይቅር ይበልሽ በል። ለዚህ ደግሞ ምን ትማከራለህ? ምን ታመጫለሽ? ለዚህ እንደዚህ ልበለው አልበለው ተገላገሉ። ይቅር ብዬዋለሁ በሉ ወገኖች፣ በሉ እስኪ ከልብሽ ይቅር ብዬዋለሁ በይ እስኪ። እግዚአብሔር ይቅር ይበለው። ይቅር ብያታለሁ። ማስተማራችንም የሚታወቀው መቼም እዚህ ደጅ ቁጭ ብላ ትዋሸኝ፣ ይቅር ብያታለሁ፣ እግዚአብሔር ይቅር ይበላት። አረ ተገላገል። ምን እንዲያረገችኝ? ይሄ እኮ ወሬ አይደለም። ምግብ ሰራችልኝ አልሰራችልኝ ወሬ እኮ አይደለም። አክብረኝ አታክብረኝ የሚያስከብር ስራ ብቻ ስራ። የኛ ሀገር ሰው መከበር እፈልጋለሁ፣ መወደድ እፈልጋለሁ። መከበር ከፈለክ አንተ ሰው አክብር፣ መወደድ ከፈለክ አንተ ሰው ውደድ። አንቺ መከበር መደነቅ መወደድ ከፈለግሽ ምን በይ? አክብሪ፣ ውደጂ። ሴትነቱ ደግሞ እንዳይጠፋችሁ ሴቶች ባካችሁን፣ ሁል ጊዜ ነው የምናገረው። መጽሐፈ ምሳሌ ምዕራፍ 31ን ገብታችሁ አንብቡ። አንብበሻል? እንደው መጽሐፈ ምሰልማት መጽሐፈ ምሳሌን ሙሉን አንብቤ ያለው ምትል የለም። እስኪ ወንዶችስ እናንተም አታውቁት? መጽሐፈ ምሳሌ ምዕራፍ 31 ስለ ልባም ሴት ስለ ሴት ካራክተር የሚያወራውን እሱን ካላነበብሽ ታዲያ ምን ልታነቢ ነው? ቤት በኩል ነው ሴት የምትሆኝ። ልጅሽን እንዴት ነው የምታሳድጋት? ልባም ሴት ማልዳ ትነሳለች፣ ለሰራተኞቿ፣ ለባለቤቶቿ፣ ለገረዶቿ ምግብ ታዘጋጃለች፣ መፍተል በሚወዱ እጆቿ ትፈትላለች። ልባም ሴት በ33 ዓመቷ 4 አይነት ምግብ ሰርታ የማይሳካላት ሴት አለች። የጾም ከቻለች የፍስግም አትችል። እዚህ አስታውሳለሁ የት ሀገር ነው ለስልጠና ሄጄ፣ እባክን ሚስቴ እዛ አካባቢ ነች፣ ስለ ምግብ ንጽህና ተናገርልኝ፣ በታይፎር ታይፈስ ልሞት ነው አለኝ። ባለቤቴ 10 ዓመት ወጥ ብረድስት አጥባ አታውቅም። ለቅለቅ አርጋ በላው ላይ ለቅለቅ አርጋ በላው በታይፎር ታይፈስ ልሞት ነው። ምንም የማይሳካላት አለች። የኔ እህት ጎንበስ ብለሽ ልባም ሴት ማናት? መጽሐፍ ቅዱስ የሚገርም ስለ ልባም ሴት የሚገርም ነገር ይናገር። ማልዳ ትነሳለች፣ ከሩቅ ምስራቅ ቀለቦቿን ተሰበስባለች፣ ስራ በሚወዱ እጆቿ ስራ ትሰራለች። ጸጉሯ ያምራል፣ ልብሷ ያምራል፣ አካሄዷ ያምራል፣ የአፏ ጠረን፣ የሰውነቷ ጠረን፣ ትህትናዋ በጣም ይገርማል። ይሄ ሴት ልጅ የሴት ባህሪ፣ የሴት መልክ፣ የሴት ሰውነት ሲኖር ነው የሚያምርባት። እንደ ወንድ ደረቷን እንዲህ አርጋ፣ አንተ ወንዱ ደግሞ እንደ ሴት እንደዚህ ወደ ኋላ። አረ ስለ መድኃኔዓለም አዎ እግዚአብሔር ማስተዋሉን ይስጠን። 12 ዓመት ሙሉ ትምህርቴን ሰብሰብ ብላርግ ደም እየፈሰሳት ማን ያኖራት ነበር? ማን ያኖራት ነበር? እውነት በቤት ክራይ ያላችሁ ባሎቻችሁን አታስጨንቁ።
በችግር ላይ ያላችሁም እንደው ባላችሁ ነገር እግዚአብሔር ይመስገን ማለት ልመዱ። ማን ይመስገን? ማን ይመስገን? በዚህ በሁለተኛ በዚህ ንዕማን የሚባለውን መጽሐፍ ቅዱስ ላይ በጣም የምታውቁት ታሪክ አጠር አድርጌ ልንገራችሁ። የሰራዊት አለቃ ነው። ስልጣን አለው፣ ክብር አለው፣ ገንዘብ አለው፣ ብዙ ነገር አለው። ነገር ግን ጤና የለውም። ከራስ ፀጉሩ እስከ እግር ጥፍሩ በለምጽ የተመታ ሰው ነበር ይላል። ከዚህ በላይ ወደ 25 አጥንቶች አሉ። አንድ የነርቭ ስራ ከተበላሸ እንዲህ ያለው እጅ እንደዚህ መዘርጋት አይችልም። እጃችሁ እንደዚህ የሚንቀሳቀስላችሁ ሰዎች እግዚአብሔር ይመስገን በሉ። ማን ይመስገን? ይሄን እግር መኪና ለመንዳትም ያስፈልጋል። ይሄ እግር መንቀሳቀስ ከቻለ እግዚአብሔር ይመስገን። ማን ይመስገን? እናንተ ተኝታችሁ ሌሊቱን ሙሉ የአተነፋፈስ ስርዓታችሁን እየተከታተለ የሚያነጋው ማን ነው? የነርቭ ስርዓታችሁን የሚከታተል ማን ነው? የደም ዝውውራችሁን ከራስ ፀጉር እስከ እግር ጥፍር ይሄን የሚከታተለው ማን ነው? እኔ ብዙ ለገንዘብ አትጨነቁ። ስለ ገንዘብ የማያውቅ ገንዘብ የሌለው ሰው ነው በጣም ይጨነቁ። ያላቸው ሰው ገንዘብ ምንም ማድረግ እንደማይችል ያውቁታል። የሆነ ነገር ይገዛል፣ ገንዘብ የማይገዛ ባለሀብቶች በቤታቸው ሲቆሳሰሉ ያውቁታል። ገንዘብ ሁሉን አይገዛም፣ እግዚአብሔር ብቻ የሚገዛው ነገር አለ። ስለዚህ እግዚአብሔር ጤና የሰጣችሁ ሰዎች እግዚአብሔር ይመስገን በሉ። ማን ይመስገን? እግዚአብሔር ትዳር የሰጠሽ ሴት እግዚአብሔር ይመስገን በይ። ያቺ 3 በ3 ቤት መከራ ማየትሽን የትዳር ያለ ማለትሽን አትርሺ። ማን ይመስገን? የሚስት ያለ ብለህ ስትሰቃይ እንዳልነበርክ እግዚአብሔር ግን ከገላክ ላይ ሌላ አጥንት ወስዶ ሰው አድርጎ የፈጠረ ሚስት አድርጎ የሰጠህን ይሄንን አትርስራ። እግዚአብሔር ይመስገን በል። ማን ይመስገን? እግዚአብሔር ልጅ የሰጣችሁ ሰዎች ልጅ ያልሰጣቸው ሰዎች እስከ 1 ሚሊዮን እስከ 5 ሚሊዮን ብር ያወጣሉ። እንደዛም ሆኖ ልጁ ኦቲዝም ሊሆን ይችላል፣ ጤና ላይኖረው ይችላል። እንደዚህ የወለዳችሁ ሰዎች እግዚአብሔር ይመስገን በሉ። ማን ይመስገን? አንተ አትሰራው እስከ 1 ሚሊዮን እስከ 2 ሚሊዮን ብር አውጥቶ ልጅ ፍለጋ የሚሄዱ ሰዎች አሉ። ስለዚህ ልጅ እግዚአብሔር የሰጣችሁ ሰዎች እግዚአብሔር ይመስገን። ማን ይመስገን? አዎ ያላገባችሁ ሴቶች ደግሞ ከጋብቻ በፊት ራሳችሁን ጠብቁ። በዝሙት 10 ዓመት ትኖሪያለሽ እንጂ ምናልባት በሰውነት በስጋ ፈቃድ ካንቺ ጋር ያለ ሚተኛ ወንድ መቼም ቢሆን ነው ማያገባሽ። መቼም ማግባት ከፈለግሽ እንዴ ረጅሙን፣ ቆንጆውን፣ ሀብታሙን፣ ፎቅ ያለውን፣ መኪና ያለውን ተይና ሰው የሆነውን ሰው በይ። ምን የሆነውን ሰው? አዎ እግዚአብሔር ደግሞ ባል የሰጣችሁ ሰዎች ባለቤቴ፣ አባቴ የሱን ክፋት ተይና ጌታዬ፣ ወንድሜ በይ። ጎንበስ ብለሽ እግሩን እጠቢ። ደሃ ነው ሳትሉ ሀብታ። በእርግጥ ደሃ ከሆነ እግር እንዳለው ራሱ አታውቅም። አዎ እንኳን እግር ማጠብ። በዛ መጠን ደግሞ በጣም ደጋግ ሴቶች አሉ እግዚአብሔር በሚያውቀው በጣም ስነ ስርዓት ያላቸው ጨዋ የወለዳቸው ጨዋ ያሳደጋቸው ጨዋ ልጆች አሉ። አሁንም ደግሞ ወላጆች እዚህ ውስጥ ካላችሁ ልጆቻችሁን በስነ ምግባር ቆንጥታችሁ አሳድጉ። ዛሬ ለመወደድ ብለህ ስልክ ምን ምሰጥ ልጅህን ትገላል። ለልጄ ሁሉ ነገር ይገባታል ብለህ ሁሉ ነገር እንዳትሰጥ። ከልጅነቱ ሁሉ ነገር አጥቶ ያደገ አባት ለልጄ ሁሉ ይገባል ብሎ ሁሉን ይሰጣል። ያ ግን መግደል ነው። ሊገባል ትችላል፣ ነገር ግን በጊዜው ማግኘት ያለባት ነገር አለ። ሁሉን አግኝታ ወይ ደግሞ አታ ያደገች ሴት ልጄን ሁሉንም መንሳት አለብኝ ብላ ታምናለች። 50 ሆናችሁ ልጆቻችሁን አሳድጉ። አዎ ሁሉ ነገር አይገባቸውም፣ ሁሉ ነገር ደግሞ አንከለክልም። ሁሉን አተን ካደግን ለልጆቼ ሁሉ ይገባል እንላለን። እሷ አድጋ ደግሞ ሁሉ ነገር ይገባኛል ትላለች። ባለቤቷ ቤት ሄዳ መኪና ተገዝቶላት አመሰግናለሁ አትልም። ቤት ተገዝቶ አመሰግናለሁ አትልም። ወርቅ ተገዝቶ ሌላ ወርቅ ጠይቃለች። ይሄ ወርቅ ሐሴት ሰብስበው እኔ ወደ 30 ሚሊዮን ብር ወርቅ የሰበሰበች ሴት አውቃለሁ። ይሄን ግዛ። ሰውየው ዲስክ መንሸራተት አለው፣ ወገቡ በጣም ይታመማል፣ ማይግሬን አለበት፣ ጨጓራ አለበት፣ ስኳር አለበት፣ ፊቱ በማዲያት አልቆ ሰው አይመስልም። ወርቅ ግዛልኝ። ጎንበስ ብላ ትንሽ ፈገግ ካለ ወርቅ ግዛ። ወርቅ የኔ እናት የሪል ስቴትና የወርቅ ሀብት እየወደቀ ነው ሄደው። ከዚህ በኋላ ጥሩ አይምሮ ያለው ነው ሀብታ የሚባለው። ፍለፊት ባለው 5 እና 10 ዓመታት የሪል ስቴት ኢንቨስትመንት እየወደቀ ይመጣል። የወርቅም ሀብት የመሆን እድሉ እየወደቀ ነው። ይሄ ቢዝነስ ላይ ያላችሁ ሰዎች ታውቃላችሁ። ባሎቻቸውን አስጨንቀው እነሱ ብቻ የሚፈልጉትን የሚያደርጉ እግዚአብሔር ልብ ይስጣቸው። በጣም ደግሞ ማስተዋል የተሞላት ምንም ባያደርግላት እንኳን ተመስገን ብላ የምትኖር ሴት አለች። ባለቤቷ ሮማንቲክ ወንድ ሆኖ አይደለም፣
ሮማንቲክ መሆን እንደ ባል እኮ ግዴታውን የማይወጣው። እኔ እንደዚህ አይነት ሰው አይደለሁም። ሚስትን ወድሻለሁ ማለት አከብርሻለሁ ማለት እህቴ ማለት እናቴ ማለት ሮማንቲክ መሆን አይደለም፣ ግዴታህን መወጣት ነው። ባለቤትሽን ፈገግ ብለሽ በር ላይ መቀበል፣ ሲመጣ ከመሬት ብድግ ማለት። ልጆችሽ ከማን ይማራል? ባል ከውጪ ሲገባ እኔ ደነግጣለሁ። የ70 ዓመት አዛውንት ከውጪ ሲገባ የ14 ዓመት ልጅ አይነሳም። የ19 ዓመት ጎረምሳ ደገፍ ብሎ ስልክ ይዞ ዳድ። ልጆች የወላጆቻቸውን ፍቅር አያውቁም። ለምን? ዶሮ አለ፣ ስጋ አለ፣ ቅቤ አለ፣ ጮማ አለ፣ ግን ፍቅር የለም። ሃይ ዳድ፣ የውሸት ሳቅ፣ ጥርስ ብቻ። እግዚአብሔር ይማረን። የእውነት ራስን ስለማጥፋት ይሰማቸዋል ልጆቻችሁ። ልንገራችሁ፣ እግዚአብሔር በሚያውቀው የባዶነት ስሜት ይሰማቸዋል። በ17 ዓመቷ በ18 ዓመቷ ይከፋታል። ሮጣ ወደ ካናዳ ወደ አሜሪካ ለመሄድ ነው የምትቸኩለው። ለምን? ፍቅር አላገኘችም፣ ፍቅር አላገኘም። ካንተና ከሷ ቤት ሮጦ አትወጂውም፣ አትንከባከቢም፣ አታክፊውም። ባዶነት ይሰማችኋል። ያለመወደድ፣ ያለመታቀፍ፣ ያለመሰማት፣ ያለመደመጥ ስሜት ይሰማችኋል። ምንም አይፈልጉ። እስቲ ቁጭ ብለሽ አዳምጪ። ሰው እኔን አይረዳኝም፣ እኔ እንደዚህ። የራስሽን ችግር እስኪ ወደ ጎን አድርጊና አዳምጨት። ትተንፈስ እስኪ። ነገ ብትሞት እኔ ከቤታቸው ደረጃ ላይ ዘሎ የሞቱ ልጆች ያውቃል። ራሳቸውን የገደሉ በአባቶቻቸው መሳሪያ ሰርች አድርገው ራሳቸውን አውቶማቲክ ላይ አድርገው ገለው የጨረሱ ልጆች እዚህ ከተማ እናውቃል። የሀብታም የሚሊዮነር ልጆች። እባካችሁ ለልጆቻችሁ ጊዜ ስጡ። ስነ ምግባር ያላቸው ደግሞ ይሄን የሚያክል የ19 ዓመት ልጅ ጎንበስ ብሎ የ14 ዓመት ልጅ ጎንበት። እኔ ቢሮዬ ሊማከር ወላጆቹ ቁጭ ብሎ የመጣ ልጅ አርፍዶ ወደ እኔ ሲጠጋ ምን ሊያደርግ ነው ብዬ ደንግጬ፣ ለካ ጉልበቴ ሊስም ነው። ኧረ እኔ ደንግጬ ዞር በለኝ። እንዴት ብታሳድጉት ነው? የ26 ዓመቷ ቀና ብላ ሰው አታይም። ትልቅ ሰው ሲገባ ስልኩን ቁጭ አድርጋ ሰው ታዳምጣል፣ እግር ታጥባል፣ ውሃ ታሞቃል። እንዴት ብታሳድጊ ነው የኔ እናት? እግዚአብሔር ይባርክሽ። ወለድኩ የምትይው እንደዚህ ስታሳድጊ ነው። ልጅ ወለድኩ የምትለው በስነ ስርዓት ስታሳድግ፣ ካህን የሚሳል አባት የሚስል እግር የሚይዝ ሰው የሚያከብር ሰው የሚወድ፣ እንደዚህ ነው ልጅ አሳደግኩ የሚባል። ሚስት አለኝ የምትለው ደግሞ በስነ ስርዓት መስመር ካስያዝካት ነው። እኔ በትዳር 40 ዓመት ኖሮ 40 ዓመት ከ40 ዓመት በኋላ አባትየው በ60 ዓመታቸው ሞቱ። በ60 ዓመታቸው። እናትየው በጣም ተናጋሪ ናቸው፣ ተቆጪ ናቸው፣ ተሳዳቢ ናቸው። እኛ ሽማግሌ አዛውንት አባት ግን እሳቸው ነገር ሲናገሩ እናትየው ወጣ ይላሉ። ሲበርድላት ተመልሶ ይመጣል። 40 ዓመት ማንም አልተረዳቸው። አባትየው ከሞተ በኋላ እናትየዋን ብቻዋን 40 ቀን ማደር አቃታት። ልጆች እንዴት አብሮ ይግባ? ለካ አባታችን ስንት ጉድ ችሏል። ማልቀስ፣ መጮ፣ ስንት ጉድ ችሏል ለካ አባቴ። እናት ስትሞት ልጆች ለአባታቸው አዝነው ሊሞቱ፣ ለእናታቸው አዝነው ሊሞቱ። አባቴ ስንት ነገር ችሏል፣ እናቴ ለካ ስንት ጉድ ችላለች። የአንዳንድ ሰዎች ዋጋ የሚገባችሁ ሲሞቱ ነው። እናንተ ግን በተቻላችሁ መጠን ልጆቻችሁን በስነ ምግባር ለማሳደግ ልጆቻችሁን በምን ወገኖች? በስነ ምግባር። በስነ ምግባር ልጅህን ለማሳደግ ግን አንተ ስነ ምግባር ያለ ሰው መሆን አለ። ስነ ምግባር የሌለው ሰው እንዴት ስነ ምግባር ያስተምራል? ማታ በጊዜ ገብቶ ልጁን ሰላም ናችሁ፣ ሚስቱን አንድ ሰው ቁጭ ብሎ ደህና ነሽ ወይ የማይል የማይስም የማያቅፍ እንዴት ነው ስነ ምግባር የሚያስተምረው? ይሄ የሶሪያው ንጉሥ ጤና የለውም ነበር። እግዚአብሔር ጤና የሰጣችሁ ሰዎች እግዚአብሔር ይመስገን በሉ። ማን ይመስገን? ማን ይመስገን? ወንድሞቼ እግዚአብሔር ይመስገን። ያላገባሽ ሴትም ካለሽ ትምህርቴን ጨርሻለሁ፣ እግዚአብሔር የተባረከ ትዳር እስኪሰጥሽ ክብርሽን ጠብቂ። ጠንካራ። እኔ አንድ ሴት አስታውሳለሁ፣ የቤቱ ታላቅ ልጅ ናት። 30 ዓመት ሞላት፣ አላገባችም። አንቺ ቆሞ ቀር ትባላለች። ከነ ክብሯ ማግባት ነው የምትፈልገው። ታናናሾቿ አገቡ፣ እሷ አላገባችም። ተደግሞብሻል። አይነ ጥላ የሚባል ነገር የለም። የመድኃኔዓለም ልጅ ነኝ ብለህ እመን። የሕያው የእግዚአብሔር ልጅ ነኝ ብለህ እመን። ትንሽ ኑሮ ጥምም ሲል አይነ ጥራ ሟርት፣ የት አለ ታዲያ እምነት? እምነት ጨምርልኝ በል። የምን ሟርት ነው የምታወረው? የምን መተት ነው የምታወረው? የምን አይነ ጥላ ነው የምታወረው? እግዚአብሔር ይክፈፍልህ። አዎ በደሙ የተቤዠን ሰው ነኝ በል። በደሙን የተገዛሁት በል። እንዴት ነው አይነ ጥላ ሟርት መተት የምትለው? የምን መከራ ማየት ነው? ተገላገል እመንና። ማንን በ35ቷ ትዳር አልመጣም፣ ከነ ክብሬ ነው ማገባው ብላ ትጠብቃለች። 36 አልመጣም፣ ሰው ሁሉ ይሰድባታል። አረጀች፣ ሸበተች ይላል። ከዛ በኋላ በ39 ዓመት መጨረሻ ላይ ቢዘገይም የሚቀድመው የሌለ
ረፈደብኝ ስትል፣ ብቸኛ ስትሆን፣ ባዶ ስትሆን፣ ብቸኝነት ሲሰማ በሮቹን ከፈት አድርጎ ሰማይ ሰማያትን ሰንጥቆ የሚመጣው የምሕረት ጌታ፣ የሰላም ጌታ፣ የፍቅር ጌታ ወደ አንተ ይመጣል። አሜን በል። አዎ አንዳንድ ጊዜ ባዶነት፣ ብቸኝነት የሚሰማችሁ ሰዎች ያው እግዚአብሔር ምስክሬ ነው፣ እግዚአብሔር ይመጣል ወደ አንተ ልብ። ከዛ እርፍ ትላል፣ ማልቀስ ትጀምራለህ። ከዛ ለዚህ ነበር ትላል። 39 ዓመት መጨረሻ አካባቢ አንድ ሰው ተዋወቀች። በ2 ወር ላገባሽ እፈልጋለሁ አላት። በ3ኛው ወር ሽማግሌ ልኮ አገባት። በ45 ዓመቷ 5 ልጆች ወልዳለች። ታናናሾቿ 5 ልጆች አልወለዱ። ማን ይሰጣል? ማን ይሰጣል? አዎ ተረጋጋና ቁጭ ብለህ እግዚአብሔርን ጠብቅ። እየሰራ እየደከምክ እኔ ቤትና መኪና ብርቅም የሆነባችሁ ሰዎች ካላችሁ ቤትና መኪና በጣም የወረደ ቻይና በዛ ሁሉ ህዝቧ ቤትና መኪና ሰርታ ትጠብቃለች። መኪናና ቤት ቁም ነገር አታርጉ ባካችሁ። እንደ ሀብት አትቁጠሩ፣ አትጨናነቅ በዚህ ጉዳይ። እመን። ለሚያምን ምን ይላል? ሁሉ ይቻላል። ታናናሾቿ በ2 ልጅና በ3 ልጅ ነው የቀሩት። እሷ የቤቱ ከሸበተች በ40 ዓመቷ አግብታ እስከ 45 ዓመት ስንት ልጆች አላት? ለሰው ማይቻል ለማን ይቻላል? መካኒቷ 7 ወለደች ይላል መጽሐፍ። ያገባችሁ ሴቶች ያላገቡ እህቶቻችሁን አታሳቁ። ያገባችሁ ወንዶች ያላገቡ ወንድሞቻችሁን አታሳቁ። መጽሐፍ ቅዱስ በኩራት አትናገረው ይላል። አንተ ተሳካልኝ ብለህ ምን እሱ አትበል። ለሱ ደግሞ ማን አለ? ማን አለ? ታገሱ እህቶቼ፣ እግዚአብሔር የተባረከውን ይሰጥሻል። ታገስ፣ እግዚአብሔር የተባረከውን የፈለከውን ሁሉ ይሰጣል። እግዚአብሔር ስጋውን ከቆረሰ ደሙን ካፈሰሰል እንጀራማ ትንሽ ነገር እና ወደ ባህር ልትድን ትወዳለህ? ወደ ነቢዩ ኤልሳ ዘንድ ሄደ። ወደ ባህር 7 ጊዜ ብቅ ጥልቅ በል አለው። በሀገሬ ከዚህ የተሻሉ ያማሩ ወንዞች አሉ፣ እዚህ ውስጥ አልገባም ብሎ ወታደሮቹን ይዞ ፊቱን አዞረ። ወታደሮቹ እንደዚህ ያሉ፣ ንጉሥ ሆይ አንተን መምከርና ማዘዝ ባይሆን ቢያድንም ባያድንም ምን ችግር አለው? 7 ጊዜ ወደ ባህር ብቅ ጥልቅ ብትል። እግዚአብሔር መካሪያ ያሳጣችሁ፣ በጎ ነገር የሚመክራችሁ እግዚአብሔር ያሳጣችሁ። ምን ችግር አለው እንደዚህ ብታደርግ አለው። እሺ ብሎ ተመልሶ ወደ ባህር ብቅ ጥልቅ 7 ጊዜ አለ። ከለምጹም ነጻ፣ እግዚአብሔር አነጻው ይላል። ከዛ በኋላ ወደ ነቢዩ ዘንድ መጥቶ እንደዚህ አለ፣ በእውነት ያንተ አምላክ የተባረከ። እስኪ በሉልኝ፣ በእውነት ያንተ አምላክ የተባረከ አምላክ ነው። መጽሐፍ ቅዱስ መልካሙን ስራችሁን አይተው በሰማይ ያለው አባታችሁ እግዚአብሔርን ያከብሩ ዘንድ ብርሃናችሁ በሰው ሁሉ ፊት ይብራ ይላል። በእውነት ያንተ አምላክ የተባረከ አምላክ። ወደ ሀገሬ እመለሳለሁ፣ ያንተን አምላክ እንዲያመልኩ አደርጋለሁ። እባክህን ጨርቅና ወርቅ አምጥቼ እላለሁ፣ ተቀበለኛለሁ። በሕያው እግዚአብሔር እምላለሁ፣ ያለኝ ይበቃኛል። እስኪ በሉ፣ በሕያው እግዚአብሔር እምላለሁ፣ ያለኝ ይበቃኛል። ጉቦ የምትቀበሉ የመንግስት መስሪያ ቤት የምትዘርፉ ሌቦች እዚህ ውስጥ ካላችሁ የተባረከ ትዳር አትጠብቅ። ቤተ ክርስቲያን የእግዚአብሔርን ገንዘብ የምትሰርፉ ሰዎች ካላችሁ ትዳሬ ሚስቴ የተባረከች ትሆናለች ብላ አትጠብቅ። መጀመሪያ እጅህን ሰብስብ፣ ንስሐ ግባ። እግዚአብሔር ያንተን ይስጥ። የምትገድሉ፣ ጉቦ የምትበሉ፣ የምታጭበረብሩ፣ የማይገባችሁን ትርፍ የምትሰበስቡ ሰዎች ትዳሬ የተባረከ፣ ወጣትነት የተባረከ፣ ሞገስ ያለኝ፣ ጸጉሬ የሚያምር፣ ፊቴ ያምራል ብለሽ እንዳታስቢ። ለምን? እግዚአብሔር ሌባን አይባርክም። አስመሳይ ሴትን እግዚአብሔር አይባርክም። አስመሳይ ወንድን እግዚአብሔር አይባርክም። ማታ ማታ 30 ወንድ የምታወሩ ሰዎች፣ 30 ወንድ የምታወሩ ሴቶች እግዚአብሔር አይባርክም። በዚህ መንገድ እርግፍ አርጊና ባወራ ቢሆን ያንቺ እህት ብዙ አውርታለች፣ ለምን አላገባችም? 9 ወንድ ያወራ ጓደኛ አለ፣ ለምን አላገባም? ትዳር ከማን ነው? ከማን ነው? አዎ የ30 ሰው ህይወት የምታበላሹና ህይወታችሁ ላይ እንባ የምትሰበስቡ ሰው በሰፈርከው ላንተ ምን ይባልልሃል? ይሰፈርልሃል። በቃ ተገላገል። ዘግተህ በዛ ዞር በይልኝ በል፣ ዞር በልልኝ በይ። ከዛ በኋላ እግዚአብሔር ሆይ አንተ ሁሉን ትሰጣለህ፣ ሆድ ይበልጣል ከሚበላው መብል፣ እባክህን የተባረከውን ስጠኝ በይ። ስሜትሽን ተቆጣጠሪ፣ ስሜትን ተቆጣጠር። መጽሐፍ ቅዱስ ራስን መግዛት ፍሬ ቢሶችና ዳተኞች ከመሆን ይጠብቃችኋል ይላል። ራስህን ግዛ፣ ራስን ከዝሙት ጠብቅ። ከዛ በኋላ ማን ይባርክልሃል? ከዛ በኋላ ደግሞ አንድ የመጨረሻ ነገር ልንገራችሁ። ያለኝ ይበቃኛል ማለት ተለማመዱ። እስኪ በሉ፣ ያለኝ ይበቃኛል። 2 ዓሣ 5 እንጀራ ለደስታ የሚያስፈልገው ጥቂት ነገር ነው። በብዙ ነገር ፋብሪካ ካልተከልኩ ብላችሁ የምትጨነቁ ሰዎች፣
ባንተ ፋብሪካ ሚስትን አታስደነግጣትም። ምንም ብታደርግላት የማትረካ ሚስት ከሰጠ ሀገሪቷን ብትገዛላት ተመስገን አትልም። በትንሹ በቃኝ የምትሏን እግዚአብሔር ይስጥ። በትንሹ በቃኝ ቢሎን እግዚአብሔር ይስጥሽ። ሴቶች እህቶቼ መልክና ቁመና ተውና ልብ ማየት ጀምሩ። ልብ ማየት ጀምሩ። ንብ ታምራለች፣ ታስጠላለች? ታምራለች። ንብ ምኗ ያምራል? ማሯ ያምራል አያምርም? ያምራል አያምርም? አዎ። ከመልክ ላይ ተገላገሉ ውረዱና ምን ላይ? ስብዕና ላይ። ከዛን አንድ የመጨረሻ ነገር ልንገራችሁ። እንደ ስነ ልቦና ባለሙያ አንድ በጣም የሚደንቅ ሚስጥር አለ። ሰዎች በትንሹ ሁለት ባህሪ ያላቸው፣ አንድ ጥሩ፣ አንድ ደግሞ መጥፎ። እናንተን ሲያገኙ ጥሩን ከፊት ለፊት ያደርጋሉ፣ መጥፎውን ከኋላ ያደርጋሉ። ባለቤቴ ካገባዋት በኋላ ተቀየረችብኝ አትበል። ተቀይራ ሳይሆን የበፊቱ ከኋላ ሻዶ ነበረው። መጥፎውን ከኋላ አድርጋ አንተ የምትፈልገውን በተለይ ረዘም ያለ እንደው ረዘም ስል በጣም ይቅርታ አስሬ ስለ ረጅም ወንድ ሳወራ ቢሮ ስለሚያስጨንቁኝ ሴቶች በቃ ረጅም አይደለም ጸጉሩ ገብቶ እዚህ ደርሷል፣ እንኳንም ጸጉር አንገት ኖረው። የዚህ ዘመን ሴት መልክ አይታ ይበቃት፣ ቁመና አይታ ይበቃት፣ ሰውነት አይታ ይበቃት። እንደ አንድ ከስተመሬ እንደው ሴቶች አለባበስ ይወዳሉ ተባልኩ፣ ለበስኩ፣ ምንም ሚስት የለችም። መኪና ይወዳሉ ተብዬ ተቸግሬ መኪና ገዛውና ምንም የለ፣ ምን ይሻለኛል? ምንድነው የገዛው መኪና? ካሪናቱ አለኝ። ካሪና ይብላ ታዲያ፣ ካሪና መኪና ነው እንዴ? እንደው ካሪና ያላችሁ ደግሞ በጣም ይቅርታና እሱ ያለኝን ለመናገር ነው። ወገኖቼ ፊት ያለውን ሳይሆን ልብ ያለውን እንደው ችላችሁ ኑሩ። ልታገቡ ያሰቡ ሰዎች ሐሳባችሁን እንዳትቀይሩ። ለምን መሰላችሁ? ይሄን ስላችሁ አትመርምሩ ማለት አይደለም። ሰው እናንተን ሲያገኝ የምትፈልጉትን ባህሪ ከፊት ለፊት ያደርጋል። እናንተ የማትፈልጉትን ባህሪ ከየት ያደርጋል? ከኋላ ያደርጋል። እናንተን ካገባችሁ በኋላ አልፎ ድንገት ከኋላ የነበረውን ባህሪ ወደ ፊት ለፊት ያመጣል። ስለዚህ ባለቤትሽ ተቀይሮ አይደለም፣ በፊትም የአውሬነት፣ የተቆጪነት፣ የተሳዳቢነት፣ የኃይለኝነት ነበረበት። ሚስት ዛሬ ተቀይራ ሳይሆን አንተን ስታገኝ ስምሽ ማን ነው? ወለተ ማርያም፣ እህተ ማርያም፣ ቀሚሷን መሬት ላይ የጎተተች በቃ ምን ይሄ ዓለም ከንቱ ነው። ወንድም ደግሞ ፈርዶበት ለስለስ ያለች ሴት ይወዳል። እህተ ማርያም ነኝ፣ ደህና ነህ ኮይ? ራስን ጠብቅ፣ እንዝናና፣ ደብረ ሊባኖስ እንሂድ፣ ደብረ ዘይት ምን ያደርጋል? ከዛ ወንድ ደግሞ እንዲህ ፊት ከሰጣችሁት ችግር የለበትም፣ በቃ ልቡ ትርትር ነው። አዎ። ከዛ በኋላ ከዓመት በኋላ አንተም ማታቆን ያንን ባህሪ አንተም ብሎ ወንድ ከፊት ታመጣዋለች። ከዛ የት ትገባለህ? እግዚአብሔር ይማረን። መልኩን ወይን ቁመቱን አትይ፣ ምኑን ኢ ልቡን ኢ። ልብ ተመልከቱ ወገኖቼ። ነቢዩ ሳሙኤል ሊቀባ የሄደው የኢሴን የመጀመሪያው ልጅ ደግሞ አስመሳይ ነው። ጸጉሩ ያማረ ቁመናው ያማረ ነው፣ ግን አስመሳይ ነው። ከዛስ ሊቀባው ሲል መልክና ቁመና አትይ። እግዚአብሔር የሚያየው ሰው እንደሚያየው አይደል። ሰው ፊት ያያል፣ እግዚአብሔር ልብ ያያል። ስለዚህ ምን ላድርግ? ቁጭ ብለህ ጠብቅ። ከበግ ተራ እናቱ የረሳችው አባቱ የረሳው በግ የሚሸጥ ታናሽ ብላቴና በእግዚአብሔር ፊት ግን የተወደደ። በማን ፊት? እንዳትጨነቁ። ባለቤቴ ወደደኝ ምናምን ቢወድም በቃ ባልንሽ ሚስት ነው፣ በቃ ትኖራል። አትጨነቁ ብዙ። በእግዚአብሔር ፊት ለመወደድ ታገሉ ወገኖቼ። ባለቤትሽን ተይና በቃ በእግዚአብሔር ፊት ለመወደድ ሞገስ ለማግኘት። እኔ እዚህ ሀገር 2-3 ፎቅ ያላት ስትታይ አትመስልም፣ ገዳማዊ ህይወት የምትኖር ሴት አውቃል። ጨዋ ስነ ስርዓት ያላት፣ ከመልክ ከቁመና ከሞያ ስንት ነገር እግዚአብሔር ሰጥቷል። ትልቅ ዲፕሎማት ያለ መከሰስ መብት ያላት፣ ግን አንደገቷን ደፍታ እንደ ገዳማዊ። እንደዚህ አይነት ልብ እግዚአብሔር ይስጣቸው። የእውነት ያለ መከሰስ መብት ያላት ትልቅ ቦታ ላይ ያለች፣ ግን በትትና የ30 እና የ50 ሚሊዮን ብር መኪና እየነዱ ከመኪናቸው ላይ ወረድ ብለው የሚሰግዱ በጣም ትትና ያላቸው ስነ ስርዓት ያላቸው ወንዶች አሉ። እግዚአብሔር የትትና ልብ ይስጠን። አዎ ሊቀባ ሲል መልክና ቁመናት። እኔ የወደድኩት ዳዊት በእግዚአብሔር ፊት የተወደደ። በማን ፊት? በጣም ትምህርቴን አስረጅመዋለሁ። በጣም ይቅርታ ጠይቃለሁ። ሌላ ጊዜ ክፍል 2 ስላለው ይሄው ራሱ እንቀጥልበታለን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። ሌላ ጊዜ እንገናኛለን። መምህራን አባቶቼንም እግዚአብሔር ይባርክልን። ወስብሐት ለእግዚአብሔር። ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ፣ ይመስገንልኝ ጎጆዬን አምላክ ሞላልኝ።
ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ይመስገን ይመስገንልኝ ጎጆዬን አምላክ ሞላልኝ። እጅ ሰፊ እንደሆን አውቃለው ጌታዬ የጎደለው ሞልቷል ይድረስ ምስጋናዬ። ያጣሁትን ካንተ አግኝቻለው ሁሉን ነገር ለበጎ ብያለው። ያጣሁትን ካንተ አግኝቻለው ሁሉን ነገር ለበጎ ብያለው። ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ይመስገን ይመስገንልኝ ጎጆዬን አምላክ ሞላልኝ። ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ጎጆዬን አምላክ ሞላልኝ። ማቄን የቀደደው ደስታ አስታጠቀኝ ባዶ የነበርኩት ሁሉ ተሰጠኝ። ሰጪም ነሺም እግዚአብሔር ብቻ ነው የሰው ድርሻው በሩን ማንኳኳት ነው። ሰጪም ነሺም እግዚአብሔር ብቻ ነው የሰው ድርሻው በሩን ማንኳኳት ነው። ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ይመስገን ይመስገንልኝ ጎጆዬን አምላክ ሞላልኝ። ምስጉን ያጨበጨባቸው መስግኑ። ባሪያውን እኔን ይቅር ያለ ይመስገን ይመስገንልኝ ጎጆዬን አምላክ ሞላልኝ። እገፋለሁ እንጂ እኔ አልጨነቅም መሰረት ያንተነ ከቶ አልናወጥም። ስትሰጠኝ የሚታየውን እንዳትረሳኝ የዘላለሙን ስትሰጠኝ የሚታየውን እንዳትነሳኝ የዘላለሙን። ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ይመስገን ይመስገንልኝ ጎጆዬን አምላክ ሞላልኝ። የተመሰገነ ባሪያውን እኔን ይቅር ያለ ይመስገን ይመስገንልኝ ጎጆዬን አምላክ ሞላልኝ። ቢሰጣ ያልቅበት ለጋስ ክቡር ጌታ ሁሉን ከወነልኝ በልዩ ችሮታ። ድሆች ስንሆን ሁሉ አለንና አምላካችን ይድረሰው ምስጋና። ድሆች ስንሆን ሁሉ አለንና መድኃኔዓለም ይድረሰው ምስጋና። ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ይመስገን ይመስገንልኝ ጎጆዬን አምላክ ሞላልኝ። ምስጉን ነው የተመሰገነ እኔን ይቅር ያለ ይመስገንልኝ ጎጆዬን አምላክ ሞላልኝ። እመቤታችን ማርያም ሀገራችንን ጠብቂልን በምልጃሽን። እመቤታችን ማርያም ሀገራችንን ጠብቂልን በምልጃሽን። ከመናፍቃን ከከሃዲያን ከጠላት ሰይጣን ሰውረሽ እንድጠብቂን በምልጃሽ።
ከመናፍቃን ከከሃዲያን ከጠላት ሰይጣን ሰውረሽ እንድትጠብቂን በምልጃሽ እመቤታችን ማርያም ኢትዮጵያን ጠብቂልን በምልጃሽ እመቤታችን ማርያም ኢትዮጵያን በምልጃሽ ከመናፍቃን ከከሃዲያን ከጠላት ሰይጣን ሰውረሽ እንድትጠብቂን በምልጃሽ ከመናፍቃን ከከሃዲያን ከጠላት ሰይጣን ሰውረሽ